እንዳትንቀሳቀሽ ከጀርባሽ እንዳትንቀሳቀሽ የሆነ ተሳቢ ነገር ወይኔ ጉዴ ምንድን ነው ወይኔ ጉዴ በኪት እያታስተኝ ምንድን ነው በእግዚአብሔር አታስፈራ ዳጣ እንትን ዳጣ መረርሽ እንዴት እንዳከረምኩ እኔ ነኝ እሺ ማውቅ እንግዲህ ወንድሜ ብሩክ ቻለው ተፈርዶብሃል ምን አማራጭ አለኝ ብለን እንችላለን አሁን ተረጋጊ የጀመርነውን ጨርስ ከዛ በኋላ ከፈለግሽ ይዋጣልናል አንቺ ትይ ከመንገዴ ገለል በልኝ እያልኩሽ ነው ሌላ ነገር አታሳስቢ ከልካለብሽ እሺ ምን ይሆንሽ ነው ብሩኬ ከሞት አፋፍ ተመልሶ እንግዲህ ደስ በሚል ሁኔታ የራት ፕሮግራም ተዘጋጅቶ ሁሉም ደስታውን እያከበረ ይገኛል ማለት ነው። እንግዲህ በባለፈው ክፍል ላይ እንደምናስታውሰው ብሩኬ ለሞት እየተጣጣረ እያለ አንድ ብስኩት እንኳን ወድቆ ያንን ብስኩት ሊበላ ሲል በፍጹም ይህንን ብስኩት መብላት የለበትም ተብሎ ያንን ብስኩት ተከልክሎ በጣም እጅግ እያመመው ቅድስትም እንግዲህ እጅግ በጣም በመደንገጥ ምሳሌን ይዟ እያለቀሰች ነበረ ክፍሉ እየተጠናቀቀው። ሆኖም እንግዲህ ዛሬ ላይ ደግሞ እጅግ በጣም በደስ በሚል ሁኔታ ብሩኬ ተሽሎታል ማለት ነው። እንግዲህ ብሩኬም ተሽሎት ቅድስቴና ብሩኬ እየተሯሯጡ ደስታቸውን እያከበሩ ቆይተውም ነበረ። ሆኖም እንግዲህ አለሜም ደግሞ ለፍቅር ይህንን ገንዘቡን የአረብ ሀገር እየሰራችውን ገንዘብ የበላትን እንግዲህ ልታስተፋላት እያፈላለገች ትገኛለች ማለት ነው። ሆኖም እንግዲህ መድብል እንዲረዳት ቅድስቴን የመድብልን ቁጥር ትላለች። በጣም ነው መድብልን እንደምታውቁት የምትፈራው። እንግዲህ እየፈራች ስትጠይቃት እንዴ ለምንድን ነው ቁጥሩን የፈለግሽው ብላ ስትላትም አይ እንደዚሁ ነው፣ አይ እንደዛ ከሆነ በአካል አዋሪው እንጂ ቁጥሩን እንኳን አልሰጥሽም ብላ ትላታለች። እሷም እንግዲህ እንደዛ ስትላት ምንም ነገር ማድረግ ስላልቻለች እሺ በማለትም እንግዲህ እዛው አለሜ ቁጭ ብላ ሳለ ለፍቅር ትደውልላታለች። ፍቅር ጋም እንግዲህ ትደውልና ፍቅር እንዴት ነሽ ያረፍሽበትስ ቤት ተመቸሽ ወይ ብላ ስትላት አዎ በጣም ተመችቶኛል ብላ ትላታለች። ጓደኛዬ በጣም መልካም ሴት ናት፣ ግን እንደው ፉፌ ነገር ነው የሚያደርጋት። እውነቴን ነው ምልሽ፣ ግን ውስጧ በጣም ንጹህ ነው ብላ ትላታለች። እሷም እንግዲህ እንደዛ በምትላት ሰዓትም አይ ከኔ ጋር እንደውም ብዙ አመታትን የተቀመጠን ያህል ድረስ ነው የተስማማ ነው ብላ ትላታለች። አለሜ በጣም አመሰግናለሁ በማለትም እንግዲህ ፍቅር ታመሰግናታለች። ሆኖም ምንም ነገር እንዳትጨናነቂ፣ ብርሽንም የበላሽን ሰውዬ የሚያጣራ ሰው እየፈለኩልሽ ነው። የሆነ ነገር ላይ ስደርስ አሳውቅሻለሁ። አንቺ ብቻ ሳትጨናነቂ ፍሪ ሁኚ ብላ ትላታለች። ፍቅርም እሺ በቃ በማለት ትላለች። ተመስገን ብላ ትላለች። እንግዲህ አለሜም እንግዲህ እጅግ በጣም ተጨንቋላታለች ማለት ነው። እሷም ፍቅርም አትጨናነቂ አለሜ ሁሉም ነገር ያለው ሆኗል ብላ ስትላትም ይሄ ግዴታ ዜግነታችን ነው ብላ ትላለች። እንግዲህ ግዴታዬን ነው የምወጣው በማለት ከፍቅር ጎን ሆኗለች ማለት ነው። እንግዲህ መድብልም እንዳያችሁት ዳጣን እያስደነበራት ይገኛል። እንግዲህ ዳጣ ዛሬም እየደነበረች ነው። ዳጣ እንግዲህ እጅግ በጣም ጭንቀት ውስጥ ነው ያለችው። ማለትም አግኝቷት ከኔ ጋር የጀመርሽውን ስራ መጨረስ አለብሽ፣ ከኔ ጋር ስራ ጀምሮ ማቋረጥ በፍጹም አይቻልም ብላ ትላታለች። እና አሁንም ለመድብል አሳልፈሽ ልትሰጪኝ ነው ወይ በማለትም ትጠይቃታለች ማለት ነው። እሷም እኔ እንዳንቺ ካዲ አይደለውም፣ ከአንቺ ጋር ምንም አይነት ስራ አልሰራም ብላ ትላትና ታመናጭቃትና ጥሏት ትሄዳለች ማለት ነው። እንግዲህ ጥሏት በሄደችም ሰዓት እጅግ በጣም ስለከፋት ከመድብል ጋር ይገናኛሉ። መድብልም ምን ሆነሻል ብሎ ሲላትም ያለውን ነገር እንግዲህ ትነግራለች ማለት ነው። እሷም እንግዲህ በምትነግርበት ሰዓትም እሺ በቃ ምንድን ነው ይሄ የተከሰተው ነገር በማለትም እንግዲህ ያለውን ነገር ያወራሉ።
ያለውን ነገር እንግዲህ ካሁን ወዲህ ምንም አይነት ነገር የዜንን ነገር ውስጥ እንዳትገቢ እኔ ለማለትም ቢሆን አስጠነቅቃታለሁ፣ ጫፍሽ ጋር እንዳትደርስ በማለትም ይሄንን ችግርማ አንዴ ጀምረናል አብረን ነው የምንዋጣው ብላ ትለዋለች ዳጣ። እሱ ግን በፍጹም እንደዛ አይሆንም፣ አብረን የምንዋጣ ሳይሆን ሁሉንም ነገር እንጨርሳለን ብሎ ይላታል። እንግዲህ እሷም እንደዛ በሚላትም ሰዓት ምንድነው እሱ ይሄ ነገር እየተከሰተ ያለው በማለትም እንግዲህ እሱም እንደዛ ቢላትም ዳጣ በፍጹም እኔ ወደኋላ አልልም፣ ሁሉንም ነገር አንድ ላይ ነው የምንጨርሰው እያለችው ነው እንግዲህ። ሆኖም እንግዲህ ዳጣ ጥሏት በሄደች ሰዓት ማለትም እጅግ ትናደዳለች። የኔ ድልድይ መሻገራ ዳጣ ናት፣ ስለዚህ ዳጣን ማሳመን አለብኝ ብላ ትላለች። ዳጣን እንግዲህ 300 ሺህ ብር እሰጣታለሁ። እዚህ ሀገር እዚች ዓለም ላይ ብር የማያሸንፈው ሰው የለም። ብር አስፈላጊ እስከሆነ ድረስ በህይወቷ አይቷ የማታውቀውን ብር እሰጣታለሁ። ከዛን እንግዲህ የኔ ድልድይ መሻገሪያ ትሆናለች ብላ ታስባለች ማለት ነው። እንግዲህ ያንንም ባሰበችበት ሰዓት እንዴት ዳጣን እንደምታገኝ ትላለች። እንግዲህ የካሌብ ተላላኪ ደግሞ አግኝቷት ነበረ። እሱም አግኝቷት እንግዲህ ያለውን ነገር ያወራታል። ጠንክረሽ ስሪ፣ ካሌብ እንደዚህ አይደለም፣ እኔ ደከመኝ፣ አሁንስ የካሌብ ነገር ከአቅሜ በላይ ሆነ ብላ ስትለውም ስለዚህ ሁላችንም ከአቅማችን በላይ ሆኗል እና ኃላፊነትሽን ታወጪ ብሎ ይላታል። እኔ የተሻለ ምክር ትመክረኛለህ ስል ጭራሹኑ ልታደነዝዘኝ ነው እንደ የመጣው እኔ በቃ አልችልም ብላ ትለዋለች። ኋላ ተጠንቀቂ ብሎ ይላታል። እንግዲህ ዳጣንም እየጠበቀቻት ከሰዓታት በላይ መንገድ ላይ ይጠብቋታል። እኔ ሰዓት የለኝም፣ አሁን ከተኩል ሰዓት በኋላ ደግሞ ሌላ ስራ ሄዳለሁ ብሎ ይላታል። እሷም እንደዛ በሚላትም ሰዓት ታዲያ አንቺም የራስሽን ስራ ተወጪ፣ ሁላችንም በየፊናችን ስራ አለን ብሎ ይላታል። የት ነው የምትሄደው ብላ ስትለውም እሱን አያገባሽም፣ ግን ያንቺን ኃላፊነት ተወጪ ብሎ ሲላትም እሷም እንግዲህ ምንም ማድረግ ስለማትችል እሺ በቃ ተኩል ሰዓት ብቻ ጠብቀኝና አንተ ሂድ፣ እኔ ራሴ ጠብቃታለሁ ብላ እንግዲህ እየጠበቀች ልክ ስትወጣ ታገኛታለች። እሷም ዳጣ ብላ ስትላትም ከጠየቅሽኝ ግማሽ አሁኑኑ ላስገባልሽ እና ያለውን ነገር እናውራ ብላ ስትላትም እኔ እንዳንቺ ቤተሰቦቼን የምክድና ክብሬን የምሸጥ አይደለውም ብላ ትላታለች። ታውቂያለሽ ክብር ነው ያልሽው ብላ ትላታለች። እንነጋገር ካልንማ ብር ከሌለሽ የምን ክብር ነው ያለሽ ብላ ስትላትም እንዴንሽና እኔ ዳጣ ብላ እንግዲህ በድንጋይ ታባረራታለች ማለት ነው። እጅግ ሲሯሯጡ ነበረ። እንግዲህ ተሯሩጠው ከሄዱም በኋላ ታባረረቻት በኋላ ወይኔ ቅሌቴ ገላይ ነበር እኮ ይቺ ልጅ ምን አባቷ ነው እንደዚህ እየተበተችው እያለች እንግዲህ ሜላት እየተሯሯጠች ትሄዳለች። እንግዲህ የነ ቅድስቴ ፍቅር ደግሞ እጅግ ጦፎ እጅግ እየተሯሯጡ ነበረ። ሆኖም እንግዲህ የእንትን ፕሮግራም የራት ፕሮግራም አዘጋጅተው ነበረ። ያንንም እንግዲህ የራት ፕሮግራም ካዘጋጁም በኋላ ቤቱን ፏብትን አድርገው እየተሳሳቁ ከምሳሌ ጋራ ማለት ነው እንግዲህ ማን ነው ብሩኬ ይመጣል። ብሩኬም እንግዲህ ሲመጣ አለሜና መድብል ደግሞ ያንን ሆቴሉን በባለፈው ላይ ሰላየች ያንን ሆቴሉን ልታሳየው ትሄዳለች። እንግዲህ ቤት ውስጥ ደግሞ እየጠበቁ ነው። ዳጣም ደግሞ እያባረረች ነው ያለችው እና ከዛን እንግዲህ ይመጣሉ ማለት ነው። እነሱም እንግዲህ እንደመጡ ፕሮግራሙ ይጀመራል። እንግዲህ ዛሬ እንዴ አልተቻላችሁም ጭራሽኑ ከእንደገና ልትጋቡ ነው እንዴ ይላል እንግዲህ መድብል ማለት ነው ከገባ በኋላ
እችን የመሰለች ቆንጆ ፈትቼ ከእንደገና ራሱ ባገባት ምን ይሳናታል ብሎ ይለዋል። እሱም እንግዲህ እንደዛ ሲለው ልክ ነህ ብሎ ካለውን በኋላ አለሜ ደግሞ በኋላ ፈትቼ አገባለሁ ብለህ አንዱ አፈፍ እንዳያደርግ ጠበቅ አድርገ ያዝ ብላ ትለዋለች። እሱም እንግዲህ ልክ ነሽ፣ እችን የመሰለች ድንቡሽቡሽ ብቻ ሀፈፍ አድርገውኝ ጉድ እንዳያደርጉኝ መጠንቀቅ አለብኝ በማለትም እንግዲህ እሱም ሊጠነቀቅ ይወስናል ማለት ነው። እንግዲህ እሱም ሊጠነቀቅ ከወሰነም በኋላ ምን ለማድረግ ይወስናሉ ትላላችሁ? እንግዲህ በዚህ አይነት መልኩ ወስነው ሰርጋቸውን እየጨፈሩ ወይን እየጠጡ ይገኛሉ ማለት ነው። እንግዲህ እየጠጡም ዳጣ እጅግ በጣም ተሯሩጣ ነበር የመጣችው። ምን ሆነሻል ብሎ ሲላት ምንም ስትለውማ ኧረ የሆነ ነገርማ ሆነሻል፣ ባቶኝ ኖሮ እኔ እንደዚሁ አቅሻለሁ እኮ ዳጣ ብሎ መድብል ሲጠይቃት ያቺ ዲቃላ ትለዋለች ማለት ነው። ከዛም በኋላ እንግዲህ አረ እንደዚህ መሆን የለብሽም በቃ እያላት ነበር ማለት ነው። እና እሱም ያለውን ነገር እያወሩ እየተጨዋወቱ ነበረ እንግዲህ እጅግ በጣም ነበር የሚያስቁትና ፈታ የሚሉት። ዳጣንም ለመሳቅ ሞክሪ፣ ዛሬ በደስታቸው ቀን አንለክፋቸውም እያለ ነበረ። ምሳሌም በጣም ደስ ብሏታል። እንግዲህ ያ ሁሉ ነገር አልፎ ደስታቸውን እያከበሩ እያለ ግን ካሌብ በስተመጨረሻ ደውሎ ክፍሉ ተጠናቋል ማለት ነው። ብሩኬ ስለዳነ እጅግ በጣም ደስ ይላል ማለት ነው። አለሜም እየሰራች ያለችው በጣም ነው ደስ የሚለው። ቀጣዩን እንግዲህ በጉጉት እንጠብቃለን። ውድ እህታችሁ ሴና ነኝ። ሰብስክራይብ እና ላይክ ማድረጋችሁን እንዳዘነጉ። መልካም ቆይታ ይሆንልን። አመሰግናለሁ።